እሺ ስለ ምግቦ ባለሙያ ይጠይቁ በሚለው አዲስ በጀመርኩት ፕሮግራም ላይ ከተከታዮቼ እየቀረቡልኝ ያሉ ጥያቄዎችን መልስ እየሰጠሁ ነው። እዚህ ጋር የቀረበው ጥያቄ ዩዘር 23 ከሚል ደግሞ የደረሰን ጥያቄ እርጎ ሲረጋ ፈርመንቴሽኑ ወይም የዚህ የሚፈጠረው አሲድ እኛ የምናስበው ሁሉም ባክቴሪያ ይገላል ነውና ንጹህ ይሆናል ብለን ነው የምናስበውና አንተ ግን በነገርከን ፈርመንቴሽኑ ወይም ይሄ ቡኮ አሲዱ ሁሉንም አይገድልም ብለሃልና እንዴት ነው ብላኛለችና ተገቢ ጥያቄ ነው። ስለዚህ እኔም ያልኩት ብዙዎቻችን አንድ ነገር ሲቦካ በአሲዱ ምክንያት ብዙ ነገሮች ይሞታሉ፣ ግን ይሄን ተቋቁሞ የሚቀሩ ባክቴሪያዎች ስላሉ አፍልታችሁ ተጠቀሙት ያልኩት ለዚህ ነውና በቻላችሁት አቅም ምናስበው ያው አይብም ሆነ እርጎ የአሲድ ቁምጠጣ ስለሚኖረው ብዙ ባክቴሪያዎች ይሞታሉ። ለምሳሌ እንደ እንጀራ ያለ የአሲድ መጠኑ 3.5 ስለሆነ ብዙ ባክቴሪያዎች ለማደግ ይቸገራሉ። እንደ እርጎ ግን ያለው ወደ 4.5 አካባቢ ስለሆነ ይሄንን ተቋቁሞ ደግሞ የሚያድጉ ባክቴሪያዎችና የሚቀሩ ስላሉ ለዛ ብዬ ነው የማደርገው። ከዛ ውጪ የስ አርሰናል የሚል ኮሜንት የሰጠኝ ልክ አንተ እንዳልከው እርጎ ጠጥቼ ለከፍተኛ የጤና እክል ዳርጎኝ እርጎ ከሞት ነው የተረፍኩት። ከዛ ቀን ጀምሮ እርጎ ጠጥቼ አላቅም ይላል። እርጎን አይዞኝ ብየዋለሁ ለዚህ ኮሜንት ለሰጠኝ ሰውዬ። ሌሎችም አሉ በጣም ታምሜ ከሞት ነው የተረፍኩት እርጎ ጠጥቼ ልጆቼም ታመውብኝ ያውቃል አሉኝና ይሄንን ያልኩት ነገር እውነታ እንዳለው የሚያመለክት ነው ከኮሜንቱ። ስለዚህ እባካችሁ በቻላችሁት አቅም እርጎ ተጠቀሙ፣ ግን ስትጠቀሙ ከፈላ ወተትና ጤንነቱ ከተጠበቀ ወተት እንድትዘጋጁ ይላል። በጣም የገረመኝና እንደ ሳይንቲስት አላቅ የነበረው ከወተት ዱቄት እርጎ መሰራት ይችላል የሚል ላይን ኃይለ ስላሴ የሚል አስተያየት የሰጠኝ እኔ ስለማናብለው ከብቷም ጤነኛ ስላልሆነች በሽታም ስለሚይዛቸው እበት ላይም ወተቱ ስለሚቀላቀል እና ጤንነቱን ስለማላማው እንደ ማቲታይሰስ ያለ በሽታም ከብቷ ስለማላም ነው እኔ የምጠቀመው የዱቄት ፓውደር ነው ያለኝ። ይሄ አዲስ ሳይንስ ነው ለኔ። ከዱቄት ባተር ሞቅ አድርጌ በጠብጠውና ከእንደገና ምንድነው እርሾ ወይም እንደዚህ አስቀምጬ እርጎ ሰርቼ እሱን ነው የምጠጣው ብሏል። እንግዲህ እዚህ ጋር መረዳት ያለባችሁ አንዳንድ ሰዎች እንደዚህ ስመክር ዱቄት ወተትን ለማስፋፋት ይመስለዋል። ዱቄት ወተት ግን ባለፈው በህፃናት በሰራውላችሁ ዘገባ ትልቅ ካምፓኒ የሚባሉት እንደ ነስለ ኒዶ ራሱ በውስጣቸው እና አፕታሚል ላይ ሊፕቶም ላይ የተገኘ ባሲለስ ነበረ። ስለዚህ በእነሱ ምርት ላይ ምርት እንዲሰበሰብ ብለዋልና አንዳንድ የምናስበው እንግዲህ ሀብታም ስለሆንን ወይም የመግዛት አቅም ስላለን ከምግብ ደህንነት ራሳችንን የነጻን ምንም ነገር የማይነካን አድርገን እናስባለን። በገንዘባችን ብቻ ከውጪ በኤርፖርት ሰዎች አምጥተውልን ወይ ዘመዶቻችን ስለላኩልን ብቻ ከምግብ ደህንነት ራሳችንን ብንጠብቅ ይመስለናል። ስለዚህ እዚህ ጋርም ጥንቃቄ ማድረግ ያለባችሁ ዱቄት ወተትንም ቢሆን ከበጠበጣችሁት በኋላ ንጽህናውን ካልተማመናችሁት መልሳችሁ አፍልታችሁ ለልጆቻችሁ እንድትሰጡ ነው። በተለይ እንደዚህ አይነት ጥርጣሬ በሚኖርበት ጊዜ አንዲች የላከችልኝ ያለ በጣም አመሰግናለሁ። የ8 ወር ልጅ አለኝና መጠቀሙ ሊፕቶሚል ስለሆነ እንደው እንዴት ላርግ እባክህ ተቸግሬያለሁ ብላኝ ነበርና አንድ የነገርኳት መንገድ ይሄንን የወተት ዱቄት መልሳችሁ ካፈላችሁት በኋላ በጥብጣችሁ ስትጠቀሙ እንድታፈሉት ነው። ግን እዚህ ጋር በጣም ያሳስናችሁ አንዳንድ እንትኖች ከተፈጠሩ ደግሞ የማይጠፉ አሉ። አሁን ሊፕቶሞልና አፕታሚል ላይ የተፈጠረው አንዱ ችግር ምንድነው? ይሄ ባሲለስ የሚባለው የሚለቀው መርዝ በእሳትም አይጠፋ። ብታፈሉት ብትቆሉት ወተቱን ስታተከትኩት ብትውል ባክቴሪያው አይደለም አልጠፋም የሚለው ባክቴሪያው የለቀቀው መርዝ ግን የማይጠፋ ነውና ይሄ መርዛማ ነው። አስደንግጦም ባለፈው ወተት ይሰብሰብ የተባለውና ጥንቃቄ እንድታረጉ ነው። ስለዚህ ዱቄት ወተትም ተጠቀማችሁ የኢትዮጵያን ወተትም ተጠቀማችሁ ሁለቱም የራሱ ችግር ይበታል። እኔ መረጃውን መስጠው እንግዲህ የኢትዮጵያን ወተት አይኑን እየታያያችሁ የምትጠጡ ከሆነ በቻላችሁ አቅም አፍልታችሁ ተጠቀሙ። ከውጪ ግን እንደዚህ አይነት የህፃናት ፎርሙላዎች የምትጠቀሙ ከሆነ መረጃው በተለያየ ጊዜ በሚመጣበት ጊዜ ተከታተሉ። ከዛ ውጪ ግን ልጆቻችሁ ላይ ቶሎ ምልክት ካያችሁ ወደ ሆስፒታል ወሰዷቸው። ተቅማጥ ወይም የያዛቸው በሽታ ካለ ደግሞ ሳይጎዳባችሁ ቶሎ እንድትወስዱ ለማለት ነው። ቀጥሎ የተናገርከኝ ስለ እርጎ ስትናገር የሚሰማኝ ፕሮሚስ የሚል ኮሜንት ነው። የሚሰማኝ ስሜት ነው የተናገርከው። እኔ ጥሬ ስጋ ለመብላት የሚሰማኝ ስሜት ይሄ ነው የሚለው እውነቱን ነው። ያው ጥሬ ስጋ እንወዳለን፣ ግን ጥሬ ወተትና ጥሬ ስጋ ለኔ ተመሳሳይ ነው። አንዳንድ ቦታ እንግዲህ ቅርጫ ሲሄድ ራሱ ዘግኖኛል። በአሁን ሰዓት እበቱም ከአንጀቱ ቢላው በተመሳሳይ ሁኔታ
አንዳንዴ ደግሞ ራሱ ጨጓራውም ጉበቱም ትል ያለበት የታመመም ይቀምጣል ይገጥማልና ከብቶቻችንም አንዳንዴ ላይ ታከሙ ይችላሉ። አሁን ደግሞ ዘመናዊነት እያመጣው ደግሞ የተለያዩ አይነት ከብት ማደለቢያዎችንም ይጠቀማሉ። በሽታ መከላከያ አንቲባዮቲክስ እንጠቀማለን። በዚህ ምክንያት ያልበሰለ ነገር በብላት ከባድ ነው እንደ ባህል ስለሆነ እኔም ጥሬ ስጋ እጠቀማለሁና በተቻላችሁ አቅም ግን ጥንቃቄ እንድታረጉ ነውና ልክ ስለዚህ በርጎ ላይ ነገርከኝ። እኔም ጥሬ ስጋ ስበላ ከዚህ ሁላ ችግር ውስጥ ባለፈ ከብት የመጣውን ጥሬ ስጋ እንዴት እንበላለሁ? አንዳንድ ሰው ጥሬ ስጋ እንዳይናካበት ይፈልጋል። ስጋ ቤትም የሚውል ሰው አንተም እየበላ ይለኛል። ባህልና ልምድ አለ። እኔም እንደ አንድ ህብረተሰብ ሳይንቲስትም ብሆን የራሴ ልምዶች ያስቸግሩኛል። ግን እዚህ ጋር መፍጠር የምፈልገው ስለኔ ማንነት ሳይሆን ሳይንሱ የሚለውንና እኔም በጋራ ጥንቃቄ አርጋችሁ ጉዳት እንዳይደርሳባችሁ ጥንቃቄ ነው። አንዳንድ ደግሞ አለ ይማም የሚል ትንሽ ወጣ ያለ ነው። ባክ ዝም በል ውሸት ነው አይረጋም የሚል ቅድም ግን ስለተናገርኩኝ እንደዚህ አይነት ትችቶችን ብታስተካክሉ ብዬ አንድ ነገር ውሸት ነው ብሎ ጭፍና አድርጎ ሰውን ለመቆጣት ለመስደብ ከመብቃት በፊት ትንሽ ማንበብ ቢኖርበት ብዬ አስባለሁ ነው ምለው። ከዛ አንዷ ማርታ ማሴቦ የጠየቀችኝ ጥያቄ ከፈላማ እሱ እርጎ ሳይሆን አይብ ነው የሚሆነው አለችኝ። ግን ቅድም በተነጋገርነው መሰረት ይሄም እንግዲህ ለትችት የሚቀርብ ሳይሆን ሳይንሱ በሚለው መሰረት ወተት ከፈላ በኋላ እርጎ መሆን ይችላል። አይብ የሚሆነው ግን በኋላ በባህላዊ መንገድ አይብም ስራልኝ ያላችሁኝ ሰዎች አላችሁ፣ ወደፊት እሰራለሁ። አይብ ግን የሚያስቸግረው ወይም መሆን የሚችለው በኋላ ሎሚ ወይ አቼቶ ተጨምሮበት ካልሆነ ደግሞ ወደ አይብነት አይቀየርምና ደግሞ ስለሱ ዘገባ ደግሞ በኋላ እሰራለሁ። በሳይንሱ ደግሞ አይብ ሬኔት በሎሚው ፋንታ ሬኔት የሚባል ኬሚካል ተጨምሮበት ኢንዛይም ተጨምሮበት ነው ይላል። ከዚህ ጋር ታዲዮስ ታከለ የሚባል አፍልቼ እርጎ ሆኖ ጠጥቼ ያውቃለሁ። እኔ ግን ሰው እንደዛ የሚያደርግ መስሎኝ ነበር እንጂ ዕውቀት ኖሮኝ አልነበረም አመሰግናለሁ ይላል። ዕውቀት ኖሮኝ አይደለም ያረከው፣ ግን አንተ ስትነግረኝ ማረገው ነገር ትክክል ስለሆነ ደስ ብሎኛል ብሏል ማለቴ ነው። ቀጥሎ ስለዚህ ወተት ስናፈላ ጂሰስ ኢዝ ሎርድ የሚል ተከታይ ዶክተር ስለዚህ ወተት ስናፈላ መንተክተክ አለበት ወይ ነው? አዎ ደጋግሜ ያልኩት መንተክተክ አለበት። አንድ አስተያየት ሰጪ እንዳውም ኦልሞስት የሰደበችኝ ማለት ይቻላል ትክክል አይደለህም ለእርጎ ስታረጉ ከ80 እስከ 85 ዲግሪ ሴንቲግሬድ ማፍላት አለባችሁ ሲባል አይ ሳይንስ የሚለው 72 ዲግሪ ሴንቲግሬድ ነው ዝም ብሎ ነው የሚያካብደው ይሄ ዶክተር ዝም ብሎ ነው ብላኛለች። ግን በቻልኩት አቅም አሁንም መልስ መስጠት የምፈልገው ለኖርማል ወተት 72 በቂ ነው። ግን ለእርጎ ሲሆን 80-85 ዲግሪ ሴንቲግሬድ የምናረገው ለመግደል ብቻ ሳይሆን 80-85 ዲግሪ ሴንቲግሬድ የምናረገው ለመግደል ብቻ ሳይሆን ባክቴሪያውን ለመግደል ብቻ ሳይሆን ባለፈው ብያለሁ ኬዚን እና ወይን አጠናክሮ ሸረሪድ እንዲሰሩና እርጎ የተሻለ እንዲሆን ስለሚያደርግ ስለሆነ የቀረበውን ነገር እንግዲህ ሳይንስን ለመስማት መሞከር አለባችሁ ነው ብዬምለው። አስተያየቱን በዚህ መመለስ ፈልጋለሁ። አንድ ሰው ደግሞ ይስት ማለት ባክቴሪያ አይደለም ብሎኛል። አው ወይም ይስት ወይም እርሾ ማለት ያው እኛ እርሾ ስንል እንግዲህ ማንኛውም የሚያብላላ ነገሮች በጠቅላላ እርሾ እንላቸዋለን። ግን እርሾ ስንል ባለፈውም ብያለሁ ባክቴሪያ ሊሆን ይችላል፣ ይስት ሊሆን ይችላል፣ ፈንገስ ሊሆን ይችላል፣ ሞልድ ሊሆን ይችላል። በሳይንስ እንግዲህ ብዙ ናቸው ያሉት። እኛ በጠቅላላ ይሄንን እርሾ እንለዋለን በአማርኛ። ያው ሳይንስን በአማርኛ ለማስተርጎም አንዱ ችግር ነው። እንደውም በረጅም የሚዲያ ልምዱ ስላለኝ በቻልኩት አቅም ሳይንስን ወደ አማርኛ ለመቀየር ሞክራለሁ። አንዳንድ ቃላቶችን ለመቀየር በምጥርበት መልኩ ራሱ ያችን ቃል ይዘው የሚከታተሉኝም ሰዎች አሉ። እባካችሁ በቻላችሁት አቅም ሳይንስን በእንግሊዘኛ የተማርነው በአማርኛ መቀየር በጣም ከባድ ነውና ትምህርታችንን በአማርኛ ስላልሆነ ያንን ተረዱኝ ለማለት ነውና ጥቅል ሐሳቡን እንድታዩ ለማለት ነው። ከዛ ውጪ ግን የኋላሸት ደጀኔ የተባለች ደግሞ ምን አለች? አይ ወተት አፍልቼ ከተጠቀምኩ ደግሞ እርጎ ቢሆንም ግን አይጣፍጥም እኔ ደፍረዋለሁ የሚል ነው። ስለዚህ በጣም እንደማይኖረው አንዳንዴ እንደሚያስቸግር ተረድቻለሁ። ሁሉ ባክቴሪያዎች ላይኖሩ ይችላሉ እርሾ ውስጥ። ኢትዮጵያ የሚለውን የእርጎ ጣዕም ላታገኙ ትችላላችሁ። ግን አንድ ስዊት ኬተሪንግ የሚል ከታው መልስ ሰጥታልኛለች። በጣም አመሰግናለሁ። እርስ በርሳችሁ የምትወያዩትም በጣም አመሰግናለሁ። በምን መልኩ አርግተሽው ነው
ስለዚህ በዚህ መልኩ ብታረጊው ይላል። ኢዮብ 4:44-70 የሚል ጣዕሙ ይደብራል ፈልቶ ሲረጋ ብሎ ተመሳሳይ ነገር አለ። ስለዚህ አንዳንዶች ደግሞ ዶክተር በጣም እናመሰግናለን አማን ሀብተ ማርያም የሚለው በዚህ ስራው ላይ ነው የምንሰራው ኤስኤንቪ ፕሮጀክትን እናመሰግናለን ይላል። ኤስኤንቪ ብዙ ስራ ይሰራል። እኔ ሚንሹር ፕሮጀክት ብዬ ብዙ ሰርቻለሁ። ስለዚህ አንድ በጣም የገረመኝ ደስታለም ኤም የሚባል አንድ ፋብሪካ አለ በአንድ ደቂቃ ውስጥ ወተትን ወደ እርጎ የሚቀይር ብሎኛል። ወሬውንም ሰምቻለሁ ግን እምነት የለኝምና ማጣራት ይፈልጋል። ምንም ቢሆን እንግዲህ በኔ በሳይንስ በማቀው እርሾ ቢጨመርበትም ወይም ሳይንሳዊ እርሾ ቢጨመርበትም በአንድ ደቂቃ ውስጥ ወደ እርጎ መቀየሩ ትንሽ አጠራጣሪ ነው፣ ግን ሊኖር ይችላል። ሰዎችም ጥቆማ እየሰጡኝ ነው። እርጎ ቤት ተብሎ በብዛት በደቂቃ አሁኑን አፍልተው አሁኑን አቀዝቅዘው የሆነ ነገር ጨምረው እርጎ አድርገው እየሰጡን ነውና ምንድነው አጣራልን ብለውኛል። እንግዲህ በከፍተኛ ሁኔታ የተዘጋጀ ምኑ መሆኑን ይሄ ጥቆማ ካላችሁ ጨምራችሁ ስጡኝ። ስለዚህ ይሄንን ስጡኝ። በፍቅር የሚል ስለ እናቶቻችን ክብር ብሏል። ተገቢ ነው። ይህን ሲሰሩ ላሳዩን። እኔ እንደውም አንዷ ደግሞ ዘላለም አየለ የምትባል ደብረ ዘይት እማማ አርጎ የሚባል ረጅም የእርጎ በማዘጋጅ እድሜያቸውን ገፍተው አፍልተው ነበር ከዛ አርጎ የሚያደርጉት ብላኛለች። ስለዚህ የማማ እርጎ በጣም ወደዋለሁ። የማማ አርጎ የምትባሉ ደብረ ዘይት ውስጥ ወይም ቢሸፍቱ ውስጥ ያሉ በጣም አድናቂያቸው ነው። የእሳቸውን ወዳለው የሚል ጥያቄዎች ሰጥተውኛል። ስለዚህ አንዳንዱ እኔም ለምሳሌ መጉ እኔ ላለፉት 2 ዓመታት ለልጄ ኤርጎ የማረጋው እያፈላሁ ሲሆን ምንም ተቸግሬ ያላቀም ይላል። ስለዚህ ሌሎችም አንዳንዶች ከታችም ሲቱ የሚባል በማርያም ስዕል ያለች ነች፣ ግን ደግ አረገ እርጎ ሳይፈላ ነው የሚረጋው፣ ተፈልቶ ሊረጋ አይችልም፣ አይጣፍጥም፣ ይሄ እውነት አይደለም ደግሞ ብላ ጽፋለች። ቅድም እንዳስረዳሁት እንግዲህ በቻላችሁት አቅም ያላችሁ ዕውቀት ክፍት ሆናችሁ ልክ እንደ ሲኒ የሞላ ሲኒ ላይ እንግዲህ ተጨማሪ መጨመር አይቻልም። ሲኒውን ደፍታችሁ አዲስ ዕውቀት ለመጨመር ሞክሩ ነው ምለው። ፍፄ የሚባል እኔ ፈልቶ ሲቀመጥ እየረጋ ነው እንደውም የተቸገርኩት ብላ መልስ ሰጣለች። ከዛ ውጪ የተጠየቁት ጥያቄ በጣም የሚገርመኝ ወይራ ማጠን የእርጎን ዕቃ ወይራ ማጠን ስቴራላይዝ አይሆንም። እውነቱን ነው፣ ይቀንሰዋል። ስቴራላይዝ ማለት ሁሉም ባክቴሪያ ይጠፋል ነው። ግን የወይራ ጭስን በመጠቀማችን ፉሚጌሽን እንለዋለን በሳይንሱ። የምግብ ፋብሪካዎችን የተለያዩ ቤቶችን ፉሚጌት አድርገን ባክቴሪያዎች እንዳያድጉ ፈንገስ እንዳያድጉ እናደርጋለንና ፉሚጌሽን ስቴራላይዝን ባያረግም ግን እድገታቸውን ይገድበዋልና በወይራ እቃችን መታጠኑ በጣም ሳይንሳዊ ነው። ስለዚህ ይሄን ይገባል ነው። በመጨረሻ ማለት የምፈልገው አንድ ሰው የጠየቀኝ ማር በወተት መጠጣት ይቻላል ወይ ነው የሚለው። ስለዚህ ማጠቃልለው ወተት በማር መጠጣት ይቻላል፣ ተገቢ ነው። እዚህ ላይ ምክር ግን የምሰጠው ከ1 ዓመት በታች ለሆናችሁ ማር እንዳትሰጡ። በውስጡ ልጆችን ሊገድል የሚችል ቡቲሊዝም በጣም በትንሽ አማውንት ጨቅላ ህጻናትን ሊገድል የሚችል አለና እሱን ጥንቃቄ አድርጉ ነው። ስለዚህ አንዳንዴ እንደውም በአባባል ምን እንላለን፣ ልጆች ማር ከበሉ አፋቸው ይኮላተፋል እንላለን። ይሄን ግን ያልነው ስለሚያኮላተፋቸው ሳይሆን ይሄ መርዛማ ንጥረ ነገር ትንሽ የህፃናትን ካገኘ ሊገልብን ስለሚችል ማርን ተጠቀሙ። ወተቱን ካፈላችሁ በኋላ ወዲያው አታክተቱት። ትንሽ ቀዝቀዝ ካለ በኋላ መሩን ከጨመራችሁት ለጉንፋን፣ ለመኝታ ጥሩ እንቅልፍ እንዲኖራችሁ ማር በወተት በጣም ጠቃሚ ነውና እንድትጠቀሙት ለማለት ነው። የመጨረሻ ማጠቃለያ ቪዲዮ ረዝመዋል፣ በጣም ይቅርታ አደርጋለሁ። አለማወቄ ጎዳኝ፣ እስከምማር ድረስ ብዙ ተጎድቼ ነበረ። ስለዚህ አሁን በመማሬ ብዙ ድኛለሁ ብሏልና ቅድምም እንዳልኩት አንድ ሰው ከተማረ የተማረና ያልተማረ እድሜያቸው ተለካክቶ የተማረ ያዋቀ እድሜው ከ7 እስከ 10 ዓመት ይረዝማልና እባካችሁ በእውቀት ላይ ይሄንንም አርጋችሁ በእውቀት ላይ ተመስርታችሁ የምትበሉትን በሳይንስ እየተከታተላችሁ ለውጥ በማምጣት እንድትቀየሩ ለማለት ነው። አመሰግናለሁ።